ወይኔ በባዶ ፍላሽ ይጫወትብን ለእኛ ባዶ ፍላሽ ሲጀመር የሆነ ነገሩን አላመንኩትም ነበር። አይኖ ምንም አላማረኝም ነበር። እውነቴን ነው። እኔ ነግሬ ነበር እኮ ከዘዋይ ሲጀመር አውቆ ነው ከዘዋይ ጀምሮ ማለት ነው እንድናምነው ፈልጎ ነው ይሄን ነገር ሲያደርግ የነበረው እንጂ ወይኔ ደግሞ ቢያንስ ምን አለ ፊት ለፊቱ እንኳን አንዴ ከፍተን ቼክ ባደረግነው ነው ገባሽ አይደል? ቢያንስ ማየት ነበር። ይምጣ እየመጣ ብሏል። ይምጣ አናቱን በዚህ ለሁለት ከፍዬ እገላግለዋለሁ። ማንም ሰው በዚህ ልክ ተጫውቶብኝ አያውቅም። ማንም ሰው ገባሽ አይደል? እኔ እኮ ብር ሲደራደረኝ ወይም ደግሞ የሆነ ነገር ሲያረቅ እሺ ሲለኝ ሁሉ ነገር ማሰብ ነበረብኝ። ባዶ ፍላሽ ሰጥቶ ይጫወትብኝ ቀለደብን። እንደሱ ማንም አልቀለደም። አብርሃም ራሱ እኛ ላይ እንደዚህ አልቀለደም። በጣም ነው የምናመሰግነው። ገባህ አይደል? በጣም ጎበዝ ነው። ፍላሽ ላይ ያለውን ነገር እንዳለ ተመልክተናል። አንተ ነኝ በባዶ ፍላሽ የምትጮትብኝ። አያችሁት ፎቶ? አንተ ማን ስለሆንክ ነው በእኔ ነገር በባዶ ፍላሽ የምትጮተው? ደግሞ ከአንተም በሰው ትስቃለህ እንዴ? ጥርስ ይርገፍና ጥርስ ነበረ ማለት ገባህ አይደል? እንደ ቀለድክብኝ አልቀር ምንም ያስቅ ነገር አላደረግሽ። ሰማኛለህ? ይሄን ፍላሽ ማለት ነው አስተካክለህ ታመጣዋለህ ወይስ ደግሞ ከዚህ በኋላ በዚህ ፍላሽ ምንም ነገር አናደርግም? እንዴ ፎቶውን ክፈተው ሲኒው ሰማኝ። እዚህ ፎቶ ላይ የተቀመጠው እኮ የሄርሜላ ፎቶ የአብርሃም ፎቶ እንጂ ሌላ ምንም ነገር ምንም እኮ ምንም የሚያስቅ ነገር እኮ አይደለም። ይሄ አንዴ ክፈተው የሄርሜላ እና የአብርሃም ፎቶ በደንብ ነው። እሱን ለማየት አልነበር እንዴ ከፈልከኝ? እንዴ ጀግና ይሆንክ ነው እንዴ መሰለህ? አይ እንደዚህ የብር ችግር እኮ ካለበት ጨምሩልኝ እኮ ይባላል። ሲጀመር እዛም ደረጃ ምናምን እዛም የብር ጥማት ኖሮብህ አውቃለሁ። እንደዛ ስታሽቃብጥ የነበረው ሲጀመር አንተ ብር ፍለጋ እንደሆነ እንደዛ ስትሆን የነበረው አውቃለሁ። ያን ሁሉ ነገር ስታደርግ የነበረው አነሳኝ ብር ጨምሩልኝ አትልም? ስማኝና ሌላ የሄርሜላን ፎቶ አብርሃም የሚያዋጣ መስሎ እኮ ያደረከው ማለት ነው። በእኔ ላይ ያደረከው ጥርስን እንዳራረብ ምንም ይመጣት አያስፈልግም። ሞራል የተመታ ልጅ ነው። ገባህ አይደል? ሰማኛለህ ማለት ነው። ጨምርልህ ፎቶ ዳኒ ስርዓትን ያዝ። በስነ ስርዓት አናግረን እሺ። እምቢ ካልኩኝ እንዲህ በጥፊልና ጆሮ ነው እንዳይሰማ ማረግልህ። ስርዓትህን ያዝ። ሰማኝ እንዳትነካኝ። ገባህ? ይበቃል። ይሄን ያህል የቀደድከው ወይ ያሾፍከው ይበቃል። አሁን ብራችንን ተመልሰና ፋይሉን ደግሞ ገልብጠህ ታመጣዋለህ። ገባህ አይደል? ወደድክም ጠላህ ችግር የለም። እንዴት ነው ተዝናናችሁ በደንብ በፎቶዎች? እሺ አራዳ አንተ አራዳ ሁልጊዜ በቃ እኛን እንደሙኝ እንደፋራ አንተ በጣም አራዳ ነህ። አረ ታዝናናለህ የእውነት። እንዴት ብታስበኝ ነው? ቆይ በ200,000 ብር የአብርሃምን ፋይል አሳልፈ የሚሰጠህ እኮ አይደለም። ብሩ አነሰኝ ብር ማለት የጠየቀኝ ስለተቸገርክ ነው የተደራደርከው። ገባህ አይደል? ብሩ ስላነሰ እንጂ ብሩ ከፍ ቢል ኖሮ ይከደ ነበር። ገባህ? አዎ ሲጀመር እዛም ስታሽቃብጥ የነበረው እነዛ ብር እየከፈሉ ስለነበር ምን መሰራደንም የፍላሽ ገባህ አይደል? ቲቪ ላይ እንክፈትላችኋ። የኔና የሄርሚን ፎቶዎች ቪዲዮዎች ማየት አልናፈቃችሁም? ጀግና እንደሆንክ ነው የምታስበው። ገባህ አይደል? ይሄ አሁን ያደረግከው ነገር ምንም ማለት አይደለም ለኔ። ገባህ? ኩሽ አይደብንም። ምን አለ መሰለህ በዚህ ልክ የኔን ነገር ለማውጣት ፋይሌን ምናምን ለማውጣት ሁሉ መሄድ አይጠበቅብህም ነበር። አሁን እሺ ተበልተሃል። እሺ ከዚህ በኋላ ምን ታመጣለህ? አስመሳይ ነህ። ገባህ? በጣም አስመሳይ ሰው ነህ። በጣም ብዙ ነገር ማምጣት እንችላለን። ብዙ ፋይሉ ስለጠፋ ከዚህ በኋላ እናንተ ምንም ነገር አይኖረንም ማለት አይደለም። ገባህ አይደል? የሌሎች የራቁት ፎቶ ልፈልግ ነው አይደል? ያው አሁን ይሄ ነገር ከእጅ ወጥቶ እኮ ተባስቷል እኮ ሳማ። ይሄ ነገር እኮ ሌላ ሰው ጋር ደርሷል። ይሄ ነገር ጠፍቷል። የፈለጋችሁትን ነገር አለ። በዚህ ነገር ከኔና ካንተ ውጭ ወጥቶ ብዙ ሰው ጋር ተደርሶ አይተነዋል ያለ ሰው እንዳይረሳ እንዳይረሳ። ችግር የለውም። ጠፍቷል። በጣም ጎበዝ እኮ አዳምጠኝ። ችግር የለም ሩታ፣ እንዳትነካኝ። ስማ ጠፍቷል ፋይል። ከዚህ በኋላ ፋይል የለህም። ምንም ችግር የለውም። ገባህ አይደል? ከኛ ጋር ምንም ችግር የለብህም ከዚህ በኋላ። ስማ ነገር ምን መፍጠር እንደምችል አታያለህ። በመጀመሪያ ተረጋጋ። የሰው ልጅ ደግሞ ማለት ነው አንድ ስቴፕ ቀድሞ እንደሚሄድ ማወቅ አለብህ። እንካ ውሃ ጠጣ። ብዙ እንትን አትበል አብርሃም። ሌሎች ነገሮችን ማድረግ እንደምችል አሳያለሁ። ገባህ አይደል? እንኳን ደስ አለህ። ከራቁት ምናምን ነገር ነፃ ወጥተሃል። ገባህ? ምንም ፋይል የለም እኛ ጋርም አንተም ጋር ፋይል የለም ከዚህ በኋላ። ገባህ? ሌሎች ነገሮች ላይ ግን ምን ማድረግ እንደምችል ታውቃለህ። ገባህ? ሌላ ደግሞ ምን ማምጣት እንደምችል በነገራችን ላይ አላወቃችሁም እንጂ አይደለ? ትልቅ የቤት ስራ ሰጣችሁ። ምን ማድረግ እንደምችል ቆንጆ ሌላ ሚሽን እንዳትነካኝ። ገባህ? ጫፌ እንዳትነካኝ። እንድትነካኝ አልፈልግም። ለማክረህ እኮ ነው። ምክር ያስፈልጋል ትንሽ
አብርሽ ምን አደረገ ይመስላል? የሄርሜላን ፎቶ በፍላሽ ስጠኝ 200 ሺህ ብር ስጣል። እሺ እንዴት እንልበል? ይሄው በቃ ብሩ ደግሞ አስተዳድሮ እንደሚወጥሩ ነበር። ቀድማ አትጠይቅም ነበር አይደለም። እውነት ግን እንደዚህ አንተ የብር በጣም ደስ ብሏል። አረ ዛሬ በጣም ደስ ብሏል። ዘመንህን ሁሉ እያሽቃበጥክ ኖር እኮ ለካ ለብር እንደነበረ አሳወቀን። በዚህ ፍላሽ አሁን አስመሳይ ነው። ክደዋል እኮ መጀመሪያ እኮ ክደዋል። ዝዋይ እንደሚል ምናምን ነግረህናል እኮ ከሃዲ ነው። ከሃዲ ነው። ሁሉንም ነገር ባያቅ ነበር እሱ ባያቅ። እሺ ክጃችሁ ነው። ሲቀጥል ደግሞ በጣም ሁሉንም ነገር እየተወያየን ከሱ ጋር ያደረግነው ነገር ነው። ዳኒ ብዙም እምቡር አትበል። ስማኝ፣ ይህን ፍላሽ ደግሞ ፎቶአችንን እያየ ተደበር እንዳይደብረ። ከዚህ በኋላ ግን በምንም አይነት መንገድ አትደርስም። ብሩክ ውስጥ ያሉት የኔን ልብሶች እንዳለ ይዘህልኝ ውጣ። ቁም ሳጥን ውስጥ ነው ከነሻንጣው ይዘው ውጣ። ከዚህ በኋላ በምንም የሚያገናኘን ነገር አይኖርም ማለት ነው። እሺ ብራዘር ዳኒ ታግዘኛለህ? ና አግዘው። ሻንጣ ተሸከም። ና ሌላ ወዛደር አንፈልግም። ራሱ ነው መሸከም ያለበት። ስርዓት የዘብራ ስርዓት የምፈራ አይነት ሰው እንዳልመስል። ዛሬ ላይ ፋይል የላችሁ ምናምን ነፃ ሰው ናችሁ። ነገ ግን ምን መፍጠር እንደምችል ታውቃለህ። አቅሜን ታውቀዋለህ። አቅሜን ታውቀዋለህ። ገባህ? ግራውንድ ይዘው ትወርዳለህ። አንተ እኔ የምትፈራበት ምክንያት ነበረ። እኔ አንተን የምፈራበት አንድ ምክንያት የለኝም። ገባህ? ምንም የምታስፈራራበት የፈለግኩትም ነገር ምን ማምጣት እንደምችል ደግሞ አሳያለሁ። ምንም ቢያንስ ስርዓት ተማር። ማስቲካ ጠርሙዛ ላይ አይቀመጥም። ስርዓት አታውቅም። ቢያንስ ይሄን እንኳን ስርዓት የማታውቅ ሰው አንተ ነህ ለማስፈራራት የምትሞክረው። አገኘው ሻንጣ በእርግጠኝነት ይሄን ሻንጣ ለሶስተኛና ልብሶች አሉ እንትን ላይ ቁም ሳጥን ላይ ጨምራችሁ እንዳለ ያለ ልብስ እንዳለ አድርገው። ሌላ ቀን ደግሞ መተን እንወስዳለን። ለምን የምትወስደው ሻንጣ ለምንድን ነው አብርሃም ይዞ የምትሄደው? ምክንያቱም ነገ እየጎተትክ ትመጣለህ። ዳኒ ምን አለ በል፣ ነገ ሻንጣህን እየጎተትክ ተመልሰህ ትመጣለህ። እሺ እኔ ጋር መከራከር ምንም አይደለም። ስማኝ፣ አትመላለስ። ሻንጣህን ይዘህ ትውጣ። ሻንጣህን ይዘህ አትመላለስ። ሻንጣ እዚህ ቆይ። ምክንያቱም ነገ ተመልሰህ እንደምትመጣ እኔ እነግርሃለሁ። እኔ ደግሞ የምመጣበት ጉዳይ የለኝም። ምን ማድረግ እንደምችል ታያለህ አብርሃም። ምናልባት በዚህ ሳምንት ልዩ ሰርፕራይዞች አሉኝ እና እዛ ፕሮግራም ላይ ልጠራህ እችላለሁ እና ምናልባት አላውቅም ከምን አይነት ሰው ጋር እንደሆንሽ ከምን አይነት ሰው ጋር እንደሆንሽ ቆንጆ የቤት ስራዎችን እያሰብኩ ነው። ተረጋጋ ዳንሻ። በጣም ተረጋግተህ በሰላማዊ መንገድ ነው ማውራት ያለብን። በጣም ቆንጆ የቤት ስራ ነው እኮ እየሰጡኝ ያሉት። ኮንፊደንስ ምናምን ይሄ አላ ምናምን የምትለው ነገር ምንም ለማታመጣው አድርገን እኮ ስለምናሳያችሁ ችግር የለውም። ቢያንስ ሻንጣን ይዘን እንመጣ አድርጌያለሁ። ዛሬ ደግሞ ሻንጣ ይዘህ ትወጣለህ። ነገ ደግመህ ሻንጣን ይዘህ እንድትመጣ ማድረግ እንደምችል አሳያለሁ። ብዙ ጊዜ እስከዚህ ድረስ አሳብክ ከዚያ ያልፍ ማየት ዳኒ እስኪ ቁም አንዴና ከዚህ ወደ ላይ አይደለም የእሱ ሀሳብ ማለት ነው። እዚህ ጋር ነው የሚቀርብ። ምናልባት በጣም ሀሳብ ቢያመጣ ለመሬት ቅርብ ስለሆነ ድንጋይ መወርወር ምናምን ይችላል። ከላይ እኮ ማለት ነው። አገኘው ሬዲ ነው። አምጣው ዳኒ ተሸክሞት ይወጣል። ዳኒ ይዞ ይወርዳል እኮ አሁን አትሸከማ። አንተ እኔን የምትፈሩበት ምክንያት ብዙ ስለነበረ ነው። ገባህ አይደል? ቁንጫ እኔ ለአንተ የምንበረከክ አይነት ሰው አይደለሁም። ገባህ? እንኳን ለአንተ ለእሱ ለዝሆንህ ራሱ ማለት ለአንተ ዝሆን ለሆነልህ ሰው እንኳን እኔ አልበረከክም። ማንም ነው አልሰማህም። ስንቴ እንዳስለቀስናችሁ ደም አልቀሳል። ዕቃ ሳጥብሃለሁ። እኔ ሻንጣን አስመልሻለሁ። ነገ ደግሞ ማለት ከዚህ ከፋ ነው የሚሆነው። ባትገርሻለሁ። ስናስተፈርቃችሁ ቆይተናል። ሳምንት 15 ቀን በሙሉ እየዬ ትረሳለህ። ማውራት የምፈልገውን ነገር አውራ። ችግር አዳምጣለሁ። አንተን ማግኘት አልፈልግም። እንድትነካኝ ምንም አታደርገኝም። ምንም አታመጣም። ምንም የምታመጣ ሰው አይደለም። እንደ ልጅ ላጫውተህም የፈለግኩ እኮ ነው። እዚህ ላይ ያዝኩ ያንተ ነገር ቢላፍ ነው እኮ ምንም ነገር የለኝም። አንተ ልፈራው ትንሽ እንኳን አትበልጠውም በቁመት ምንድነው ረጅም እኮ ብትሆን ኖሮ አሪፍ ነበረ። አንተ ስርዓት ይኑር። አንድ ነገር ተሸክሞ ነው መውረድ ያለበት። ጋይስ ይህንን ሻንጣ ለዳኒ ልናሸክመው ነው እና ግን ወደታች ግን እንዳይወርድብን ሳያውቅ በግር ነው ደግሞ ሊስት አትጠቀም። በቃ ተዳስክ ማለት ነው። ደግሞ ጉሮ ነው ከናቀማመጡ ምናምን ተቀልዳለህ። ያቋጭን ስለምናውቅ ታውቀኛለህ። ገባህ? ምን ማድረግ እንደምችል ምን እያደረኩ እንደነበር ታውቃለህ። ስማኝ፣ አትመላለስ። ሻንጣውን ይዘህ አትመላለስ። እርግጠኛ ነኝ በቤተሰቦች በማንም ፊት ልንገርህ ማለት ነገ ሻንጣ ድጋሚ ይዘህ ይወጣል። ዳኒ ምን አለ በል ምን ማድረግ እንደምችል ታውቃለህ። አብሽ እንዳለ ሚሽናቸው ነቃለሁ። ሩቅ ትሄዳለህ። እኔ ጋር እንደ ሚሽን ወረቀት
ሚሽን መቀየር የምንችል ሰዎች ነን። ሚሽን መቀየር የምንችል ሰዎች ነን። አንተ ዘላለምን እዚህ እዛ ስታመላለስ ትኖራለህ። ገባህ አይደል? የትም አትደርስም። ገባህ አይደል? አንድ ስቴፕ ብታደግ ማለት ምንም ነገር አታመጣም። ሻንጣህን ይዘህ ስትመላለስ ነው የኖርከው። ገባህ አይደል? ከአንዴም 7-8 ጊዜ እዚህ ሻንጣህን ይዘህ ትመላለሳለህ። አሁንም እኔ ልምከርህ፣ ከዚህ በኋላ ሻንጣህን ከዚህ ቤት ይዘው አትሂድ። ምክንያቱም ነገ ሻንጣን እየጎተትክ ትመጣለህ። ታውቀኛለህ፣ ማን እንደሆንኩኝ ታውቀኛለህ። ገባህ አይደል? ምንም ነገር እቺ ነገር ትንሽ ነገር ነች። እቺ ነገር ስለጠፋች ዳኒ ተስፋ ይቆርጣል ብለህ እንዳታስብ። ነገ ምን ማምጣት እንደምችል አሳያለሁ። የምር ጨስክ የሆነ እንትን ከላይ ላይ እየጨሰ እያየሁኝ ነው። በጣም አሪፍ። ከዚህ በኋላ በፋይል የምንገናኘው ነገር የለም። ፋይል አያገናኘንም። ነገ ግን አንተ ሻንጣህን እየጎተትክ እንድትመጣና ማለት ነው ድጋሚ እንድታለቅስ አደርግሃለሁ። ያን ማድረግ እንደምችል ደግሞ አሳያለሁ። ምክንያቱም ኮንፊደንስ አድርጌ አሳያለሁ። ገባህ? ዛሬ እንደዚህ የተንቀባረርከውን ሻንጣ ያዝ ምናምን ያልከው ማለት ነው እቃ ሳጥብያለሁ። ነገ ደግሞ ሌላ ታሪክ እሰራልሃለሁ። ምን ማድረግ እንደምችል አሳያለሁ። እንቸኩልበት ነገር ስላለ አይዘውርና ተሸክመህ ስማ፣ አንተ እኔ ሻንጣም ተሸክመት ምንም ምክንያት የለም። ምንም የምፈራህ ነገር የለውም። ምንም ኮሽ የሚልብኝ አሁን ጉልበት እንድንጠቀም በጠባይ እያወራንህ አይ ካልክ ጉልበት እንድንጠቀም ምን ታመጣለህ? እኔ አንተን ተሸክሜ ከዛ እላይ ላይ ደግሞ ይሄንን ተሸክመህ እንድትወርድ ነው ማለት ነው። ስለዚህ ነው ይሄን ነገር አልሰጣቸው። ይሄን ደግሞ ለእሱ ያስፈልጋታል። ባይሆን ምንም እኮ አዲስ ነገር የለውም። እዚህ ላይ እኮ ያየሽው ፎቶ እኮ የሰርግ ፎቶ ነው። አንተ ከሄርሜላ ጋር ስትዝናኑ ምናምን የሰርጌን ፎቶ አድርገህ የምትሰጠኝ ምን እንዳደረገ ቀላቅለዋል። በነገራችን ላይ ፍላሽ ላይ የሁለቱን የሰርግ ፎቶ ቪዲዮ ቀላቅለዋል። ሰማኝ ምን ሰበርከው እንዴ? አይደለም ፍላሽ በጣም ተራ ነገር እንደሆነ ነገ ደግሞ ከዚህ የተሻለ ነገር መፍጠር እንደምችል አንተም ደግሞ ዘላለም እንዳትቀበጥ ነገ ፋይል ሌላ በጣም ጀግና ነህ አብርሃም። በጣም ጎበዝ። በጣም ነገ ሌላ ቆንጆ ፋይል ይዘን እናሳያቸዋለን። በዚህ ብዙ አትኩራሩ። ሩታ ብዙ አትኩራሩ። መሸነፍ ማለት ትልቅ ነው ማነስ አይደለም። ገባ? ፍላሹ ላይ ምንም ነገር የለም። ከዚህ በኋላ እኔና እሱን የሚያገናኘን ፋይል የለም። ሁሉም ነገር አብቅቷል። ግን መፍጠር የምችል ሰው ነኝ። ከአንተ ጭንቅላት እንደምሻል አሳያለሁ። በጣም ብዙ ነገር አድርገናል ነው በጣም ብዙ ነገር አድርገናል። አስለቅሰናል። ቤት ውስጥ ተቀሰጠባል። ለሳምንት ከቤት ሳትወጣ ሻንጣህን ይዘህ እየወጣህ ሻንጣህን ይዘህ ተመልሰሃል። አስታውሱ እንዳትረሱት። ሳምንት ሙሉ ስታለቅሱ ያ አሁን ዛሬ እኮ እናንተ የማልቀሻ ቀናችሁ ነው። አልቀሱ እንዴ? ማን ነው የሚያለቅሰው? በጣም ዛሬ በተለይ ሶፍት አለቅ። እኛ ጋር ደግሞ የለቅሶ ዘመን ካበቃ እንዳለከኝ ጫፍ እንዳለከኝ እኛ ከዚህ በኋላ ለረጅም ጊዜ ማንም አያለቅስም። መቼም በአንተ ጉዳይ ማለቅስ ሰው አይደለም። ሌላው ከዚህ በኋላ ከዚህ ቤት ስወጣ ማለት ነው እነዚህ ፎቶዎች ምናምን ከዚህ በኋላ ማውረድ ትችላላችሁ። አያስፈልግም። ዳኒም ነው በእኔ ፎቶ እየተዝናና ነው እንዴ? ፈልገው እኮ ነው ተደመህበት ያሰራው እኮ። አይ ከዚህ በኋላ ግን ማውረድ ትችላላችሁ። ምንም ችግር የለውም። ሌላው አንድ ጊዜ ላውራበት እኔ ግን ምንሆናለች አንደኛ ነገር ከዚህ በኋላ ከአንተ ጋር የሚያደራረሰኝም ጉዳይ የለም፣ የሚያገናኘንም ጉዳይ የለም። ጨርሰናል ይመስለኛል። እና አሁን ልነግርህ የምፈልገው ነገር ማለት ነው እስካሁን ቀለድኩኝ፣ በጣም ተጫወትኩኝ፣ ብዙ ነገር አደረኩኝ። ከዚህ በኋላ ግን ወደ እኔ ህይወት በምንም አይነት መንገድ ድርሽ እላለሁ ካልክ ማለት ነው ቀድሜ ምን እንደማደርግ ታውቃለህ? ጆሮውን እቆርጠዋለሁ። አዳምጠኝ፣ አልጨረስኩልህም። አዳምጠኝ። ሁለተኛ አሁን ወንድ ነህ አይደለ? እንዲህ ሳብ አድርጌ እሱንም እቆርጥልሃለሁ። ሁለተኛ ማለት ነው ከዚህ በኋላ ቆማ አትሸናም ማለት ነው፣ ቁጭ እንድትል ነው ማለት ነው። ሶስተኛ ደግሞ
ምንን ማታደርግ ከሆነ ይህን ነገር ማድረገው ማለት ነው። ሶስተኛ ደግሞ ባዶ ቤት ላይ ዘጋብህና ለአንዱ ምግብ ውሃ ምናምን አታገኝም። ከዚያ ደርቀህ እዛው ክስ ምን የምትለው። ስለዚህ ከዚህ በኋላ ህይወቴ ላይ ድርሽ እንዳትል ከኔ አልፎ ዙሪያ ላይ ያሉ ሰዎች ጋር በምንም አይነት መንገድ ቀና ብለህ እንድታያቸው አልፈቅድልም። ገባህ? እስካሁን ድረስ ቀለድኩም፣ ተጫወትን፣ ዝም አለን። ይሄ ደግሞ እንግዲህ አስቀድሜ የምናገረው ይሆናል። ነገ ላይ ነገር ቢደርስብህ ነግሮኝ ነበር ለማለት ያመችሃል ማለት ነው። ተረዳኛው? ምን ጨረስክ? ምን መሰለህ የሚደብረኝ ማውራት የምትፈልገው ነገር አለ። እኔ አንድ ነገር ይደብረኝ። ገባህ? እንዳልከው መቁረጥም ሊሆን ይችላል፣ ባዶ ቤትም መዝጋት ሊሆን ይችላል፣ ወይም ወላ ምናምን ካላረከው ይደብረኛል። ወንድ ልጅ ኮንክ አድርገው እስኪ ሞክር አንተ። አንድ ነገር ለማድረግ ሞክር አንተ እኮ አሁን እየነገርኩህ ነው። ከዚህ በኋላ እኔ ላይ ስትደርስብኝ እነዚህ ነገሮች ናቸው የሚከተሉት። ሰማኝ። አንተ በዙሪያ ካልመጣ እኔ አንተ ጋር የምደርስበት ምንም ምክንያት የለኝም። ገባህ? አንተ ጋር ያደረሰኝ ነገር የለም። ከዚህ በኋላ ምን ያገናኛል? እኔ እናንተ ምንም ጨርሻለሁ። ምንም ነገር የለኝም። የምፈልገውም ነገር ማለት ከሩታ ጋር ያለን ነገር ጨረስክ? ነገር አያገባህም። አንተ እዚህ መሀል ላይ አንተ ምንም የሚጠቅስ ነገር የለም። የእሷን ነገር ለእኔና ለእሷ ተው። እኔና እሷ አንገናኝም። በመሀላችን የሚያገናኘን ነገር ይኑር አይኑርም፣ ላግኛትም አላግኛትም እሷ አያገባህም። አንተ እዚህ ጉዳይ ላይ አንተ አሁን ያወራውን ነገር ግዴታ ታደርጋለህ ማለት ነው። ይሄ ማለት ደግሞ ይኸውልህ እኔ ፈርቼ ምንም የምሸሸው ነገር የለም። አሁን ስላልክ ምንም ነገር አታመጣም። ገባ አይደለም? አንተን ይቅርና ማንንም ነው የማልፈራው። ገባ? ማንንም አልፈራም። ለማንኛውም ሩታ መንገዱ እንዴት መሄድ እንዳለበት ገባሽ አይደለ? ከዚህ በኋላ እኔ ጋር እንደዚህ መተህ ፌስ ቱ ፌስ እስካላገኘህ ድረስ ምንም ከአንተ ጋር ችግር አይኖርም። ገባ? አንተን ማግኘት አይደለም ማየትም አልፈልግም። ከዚህ በኋላ አንተን አላየህም አላገኘህም። ከዚህ በኋላ ግን ነገርኩህ። በቃ እኔም ጋር ዙሪያዬም ላይ ያሉ ሰዎች ላይ ድርሽ እንዳለ አይ ካልክ ግን መሆን ያለበት ነገር አስቀድሜ ነገር ያለው ማለት ነው። ከአንቺ ጋር ደግሞ በማንኛውም ታይም እመጣለሁ። ልጄን መጥቻ ያለሁኝ በምፈልገው ታይም። ከዛ ውጭ የፈለግሽውን ነገር ማድረግ ትችያለሽ። ከዚህ በኋላ ስለ አንቺ ጉዳይ ምንም የሚያገባኝም ምንም እንትን የሚለኝ ነገር የለም። እንደፈለግሽ መሆን ትችያለሽ። ስመጣ ግን አንዴ አዳምጪኝ እኮ አዳምጪኝ እኮ አዳምጪኝ። ረጅም አላወራም። ስመጣ ልጄ ላጣው አልፈልግም። እዚህ ቤት ውስጥ ማለት ነው። አጋዥ እቀጥርለታለሁ። የሚያስፈልገውን ነገር እዚሁ ይደረግለታል። እሺ አንዴ አዳምጪኝ። በምፈልግበት ታይም ግን መጥቼ ልጄን ማየት እፈልጋለሁ። ከዛ ውጭ አንቺንም ከፈለግሽ ኖርሽም አልኖርሽም ትዝ አትይኝም። ብቻ ልጄን ላግኝ። ይህንን ነው ላወራ የምፈልገው። ከዳኒ ጋር እኮ እንደዛ ስትተናነቅ የነበረው እዚህ ቤት ለምን አየሁት ብለህ? እሺ ነገርኩሽ። በቃ አሁን ስላለፈ ነገር ላወራሽ አይደለም። በቃ ያለፈው ነገር አልፏል። ብዙ አትናደድ። እሺ ያለፈው ነገር አልፏል። ችግር የለብኝም። ተረጋግተህ ለማውራት እኮ ያለፈው ነገር አልፏል እያልኩሽ ነው። ችግር የለብኝም። ጨርሻለሁ። ያለፈው ነገር አልፏል። እኔ አሁን ወደኋላ መለስ ማለት አልፈልግም። በእንደዚህ አይነት ጉዳይ ከእናንተም ጋር መነታረክም ሆነ ምንም አይነት ነገር አልፈልግም። ግን ደግሞ በግልጽ አማርኛ እኔ የምፈልገውን ነገር የሚገባ ከሆነ ጭንቅላትህ የሚሰራ ከሆነ እያንዳንዱን ነገር በደንብ አድርጌ እየነገርኩ ነው ያለሁት። አይ ስትል ግን እኔ ማለት ጸጠትበትን ነገር ነው አንተ ላይ ማደርገው ማለት ነው። ስለዚህ ተጠቀምበት። እሺ ዝም ብለህ ይዘው አትዙር። ተጠቅሞበት ነው ያስለቀሰ ሳምንትና 15 ቀን ሙሉ እኔ እንደዚህ አይነት ስብና ያለኝ ሰው የሚያረግ ሰው አያወራም። ስቀልድ ነው የሚያረግ ሰው አያወራም። ለዛ ነው ዝም ያለው። ምን ማድረግ እንደምችል በተግባር እንዳሳየው። እሱ ያንተን የተግባር ስራዎች የወደቁ ስራዎችን አይቻቸዋለሁ። በድጋሚ በወደቀው ስራዬ ላይ ተሰቃይተሃል፣ አሰቃይቻለሁ። አሁን እንደዚህ አይነት ነገሮች አድርገሃል አይደል? እኔን ግን ማግኘት አልቻልክም። የሌሎች ሰዎችን ማየት ትችላለህ። ከዚህ በኋላ የሚያገናኘን ነገር ስለማይኖር ለዛሬ እዚህ ጋር ይበቃናል ማለት ነው። እኔ ጨርሻለሁ። ይቅርታ ልበላቸው። ምን መሰለህ ለእኔ ተሰጠኝ የነበረው 200 ሺህ ብር ዝም ብለህ እየደወልክ ፎቶቸውን ልክልሃለሁ ለእኔ ቤት ትሰጣለህ። ለምን? ምን ችግር አለው? ለእርዳታ ማዕከል ቢውል አሁን ለእንደዚህ ለመጥፎ ስራ 200 ሺህ ብር ከምታወጣ ለእርዳታ ማዕከልና ለሌሎች ብዙ የቸገራቸው ሰዎች አሉ። ይቅርታ ፎቶ ልክላቸዋለሁ። እኔ ብሩ እንዳነሰ እኮ ብትነግረኝ ጨምርልህ ነበር። እዛም ታለህ ይኖርኮ በፎቶ አይ ሚን በብር ነው ጨምርልህ ነበር። የብር ጥማት ስለምታውቅ ነው። እዛም ሲያሽቀብጥ የነበረው ለመርጃ ማዕከሎች ቢውል ሞር የተሻለ ነው። ጨምርለት ማለት ነው። ዞር ብሎ ይመጣል።
የገንዘብ ችግር የለብንም። ዛሬ መብራት ቀናችሁ ነውና ያለከውን ነገር አንድ ምነግርህ ነገር ነው መሰለህ፣ እኛም ብቻ አይደለም እኛ ዙሪያ ላይ የሚያሉ ሰዎችን በገንዘብ ለመግዛት እንደዚህ ወደዛ አትበል። ማንም በአንተ ገንዘብ የሚጣለል የለም። ሁሉም የራሱን ስራ የሚሰራ ሰው ቆሞ የሚሄድ ሰው ያለው ሁሉም ወጣት ነው። ሰርቶ ለፍቶ ቤተሰቡ የሚያስተዳድር እህቶቹን ወንድሞቹን የሚያስተምር ነው ያለው እኛ ጋር። እሺ የስራ ሰዎች ነን። አትረብሹን፣ እንስራበት፣ የራሳችንን ላይፍ እንምራበት። አየህ ስታስተዳድሩ ይቅርታ ስላልሰጡሽ እንዳትነድጂ። ኧረ በፍጹም ሌላ ጊዜ የሰው ህይወት ማብቃት አዲስ ፎቶ ስትነሳ እልክልሻለሁ። የሰው ህይወት ማብቃት ሌላ ፎቶ 200,000 ብር ለምን ትወጣላችሁ እንዴ? ብታይ ፓስፖርት ሰጣችኋለች። ለሌላ ነገር ማዋል የተሻለ ነው ብዬ አስባለሁ ከዚህ በኋላ ያለው ነገር ማለት ነው። እና ቡቡ ያለው ነገር ምን ደንፍታችኋል? በጣም ሰማናችሁ። ከሚገባው በላይ ሰማው። ደነፋ እና ስደነፋ ዝም ያልኩት ከወሬ ተግባር ይበልጣል ብዬ ስላሰብኩ ነው። ስለዚህ አንተ የዛሬውን ነገር አድርጋ አሳየኝ፣ እኔ ደግሞ ምን ማድረግ እንደምችል አሳየኝ። ቆይ ዳኒ ግን ማን ነው ብለህ የምታስበው? ዳኒ ነው እሱም እኮ ምንም ችግር የለውም። የከሰረ ነጋዴ ሆኗል አሁን ስታየው ራሱ ላይ። በነገራችን ላይ እኛ ፐርፌክት ነን፣ አውርተን አይደለም ወጡ ያልከሰረ ነው እንዴ? እኛ እኮ ምን ጨርሳል አልጨርስም ገና። አንተ ቀድሜ ላስወጣህ እችላለሁ። ሌላው ምን መሰለህ አላመንክበትም ነው። እዚህም መሆን የፈለግከው እዛም መሆን የፈለግከው የትኛው ነው አንተ ፍላጎት? እኔ ችግር የለብኝም። እዚህም እኖራለሁ፣ የፈለኩበት ቦታ ኢንጆይ እያደረኩ ነው። እኔ እዚህ ብትኖርም እኮ ችግር የለብኝም። እዛም ብትኖር አንተን ላለማየት ነው የምወጣው። እና ለማንኛውም መልካም ጊዜ ይሁንላችሁ። እንገናኛለን። ለእኛም ላከልን ትንሽ ነገር ከቀረ እናስገባለን። ችግር የለውም። ኧረ እየሄድክ አይዞሽ ያልፋል። እንዳይመሽ እዚህ ደግሞ በማንኛውም ሰዓት ትመጣለህ ያልከው ድርሽ እንዳትል እሺ። ያለ ነው በማንኛውም ሰዓት ማንኛውም የትኛውም ሰው ቤት ሂድ ያገኛል ያጣለም። በማግኘት እንዳንተ አይነት ብዙ አይነት ፊቶችን አይተናል። አይዞህ መልካም የመቃጠል ጊዜ ይሁንላችሁ። አይዞህ ፍየኔ ስለምን ማጣት ነው የምታወራው? ጤነኛ አይደሉም እንዴ ሩታ? ሰሚኛለሽ? ከዚህ በኋላ አንቺ የፈለግሽውን ነገር ማለት ትችላለሽ። ገባሽ አይደለ? ስትፈልጊ ማለት ነው የፈለግሽውን ነገር አድርገሽ። ሲጀመር አንተ እንደዚህ ነገር እንዳይጠበቅብህ አልረጋጋም። ስሚኝልሽ አንቺ ቶሎ ደስ የሚላቸው አትናድድላቸው። አያገባኝም ሩታ። ከዚህ በኋላ ነው የምልሽ ለአንቺ ብዬ ወይ ደግሞ አንቺ ከሱ የሆነ ነገር አለሽ ብዬ ምንም ማዝንበት ነገር የለም። ገባሽ? ዝቶብኛል፣ በጣም ብዙ ነገር ተናግሮኛል። ምን ማድረግ እንደምችል አሳያችኋለሁ። ምን ማድረግ እንደምችል ታያለሽ እኮ። እኔ የምፈልገውን ታውቃላችሁ። አንተ የፈለግከውን አድርግ። እኔ ምንም አታድርግም ልልህ አልችልም ብዬህም አላውቅም አይደለም። የምትፈልገውን ነገር ማድረግ እንደፈለክ መሆን እንችላለን፣ ግን ደግሞ ተረጋጋ። እንዲህ በላለ ላይ ተጠበቀ እንዴ? እንዴት ሆንላችኋል እንዴ? ምን ሆነ ነው? ችግር የለውም። እኔ ዳን ያደረገው ገባሽ አይደል? በዚህ ሳምንት ውስጥ ምን ማምጣት እንደምችል ታያለሽ። በቃ ይኸውልህ ያ አሁን እኮ ምንም ችግር የለውም። በቃ